ሰላም እንዴት ናችሁ? ውድ የቻናላችን ቤተሰቦች በያላችሁበት ሰላማችሁ ይብዛ። ዛሬ ደግሞ ይዤላችሁ የመጣሁት ቃላትን ምስረታ ነው። ቃላትን እየመሰረቱ የማሳያችሁ ይሆናል ማለት ነው። በመጀመሪያ ግን ቪዲዮውን ላይክ፣ ሼር ማድረጋችሁን አትርሱ። እንዲሁም ቤተሰብ ያልሆናችሁ ደግሞ ሳብስክራይብ አድርጋችሁ ቤተሰብ ሁኑ። አሁን ቀጥታ ወደ ቪዲዮ እንሂድ። ኦኬ እንግዲህ እነዚህን የኢትዮጵያ ቀን አቆጣጠር እንዲሁም ወሮችን በቃል መሰረት ቃል እየመሰረትን የምናያቸው ይሆናል ማለት ነው። ላይ ሳምንቱ ቀናት አሉ ከዚህ ላይ ከዛ ቀጣይ ደግሞ ወራቶች አሉ እንደዛ እያሉ በዚያ ላይ ሲደመር ደግሞ ሌሎችንም የእንስሳት ስሞችን ጽፌላችኋለሁ እነሱንም በጋራ የምናይ ይሆናል ማለት ነው። እናንተ ይህን ቪዲዮ እስከ መጨረሻው ማየት ይጠበቅባቸዋል። አሁን ቀጥታ አብረን እናንብብ። ኦኬ እዚህ ላይ ምን ይላል? አማርኛ ቃላት ምስረታ ይላል። አማርኛ ቃላት ምስረታ ይላል። ኦኬ ወደ ቃላቶች ስንሄድ እሁድ እሁድ። ኦኬ ከአቤት ስድስተኛ ነው። ሁ ከአቤት ሁለተኛ ነው። ድ ደግሞ ከደቤት ስድስተኛ ማለት ነው። እነዚህ አንድ ላይ ሆነው እሁድ ይላል። እሁድ የሚለውን ቃል ይሰጡናል ማለት ነው። እሁድ የሚለውን ቃል ይሰጡናል። ኦኬ ከዚህ ደግሞ ምን አለ? ሰኞ ሰኞ። ሰ ከሰ ቤት የመጀመሪያ ነው። ኞ ደግሞ ከኘ ቤት የመጨረሻ ነው ማለት ነው። እነዚህ በአንድ ላይ ስርዓት ባለው መልኩ ሲደረደሩ ሰኞ ይላል። ምን ይላል? ሰኞ። እዚህ ቀጣይ ደግሞ ምን አለ? ማክሰኞ። ማ ከመቤት አራተኛ ነው። ክ ደግሞ ከከቤት ስድስተኛ። ሰ የመጀመሪያ ከሰ ቤት ነው። ኞ ደግሞ ከኘ ቤት የመጨረሻ በአንድ ላይ ማክሰኞ ይላል። ምን ይላል? ማክሰኞ። ቀጣይ ደግሞ ከዚህ ላይ ምን አለ? ረቡዕ ረቡዕ። ይህ ደግሞ ከረቤት የመጀመሪያ ነው። ከበቤት ሁለተኛ ነው። ከአቤት ስድስተኛ ማለት ነው። በአንድ ላይ ሲነበብ ምን ማለት ነው? ረቡዕ ረቡዕ ይላል። ኦኬ ቀጣይ ደግሞ ከዚህ ላይ ምን አለ? ሐሙስ ሐሙስ። ሐሙስ የሚለውን ስናይ ደግሞ ሀ ከቤት የመጀመሪያ ነው። ሙ ከመቤት ሁለተኛ ነው። ስ ደግሞ ከሰቤት ስድስተኛ በአንድ ላይ ምን ማለት ነው? ሐሙስ ይላል። ሐሙስ። ቀጣይ ደግሞ ከዚህ ላይ ምን አለ? አርብ አርብ። አርብ የሚለውን ስናይ አ ከቤት የመጀመሪያ ነው። ር ደግሞ ከረቤት ስድስተኛ። ብ በተመሳሳይ ከበቤት ስድስተኛ። እነዚህ ስርዓት ባለው መልኩ ሲደረደሩ አርብ የሚለውን ቃል ይሰጠናል ማለት ነው። ከዚህ ላይ ምን አለ? ቅዳሜ ቅዳሜ ይላል። ቅዳሜ የሚለውን ስናይ ቅ ከቀቤት ስድስተኛ ነው። ዳ ከደቤት አራተኛ። ሜ ደግሞ ከመቤት አምስተኛ። እነዚህ በአንድ ላይ ሆነው ቅዳሜ የሚለውን ሰጡናል ማለት ነው። እነዚህ አሁን ያነበብናቸው የኢትዮጵያ የሳምንቱ ቀናቶች ናቸው ማለት ነው። ከእሑድ እስከ ሰኞ ያሉ የኢትዮጵያ የሳምንቱ ቀናቶች ናቸው። ቀጣይ ያሉት ቃላትንም እያነበብን እንሄዳለን። ከዛ ምን ይላል? ይሄ ደግሞ ቀን 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 የሚለውን ስናይ ደግሞ ከቀቤት የመጀመሪያ ነው። ን ከነቤት ስድስተኛ ማለት ነው። በአንድ ላይ ምን ይላል? ቀን ይላል። ኦኬ ቀጣይ ደግሞ ከዚህ ላይ ምን አለ? ሳምንት ሳምንት ይላል። ሳምንት የሚለውን ስናይ ደግሞ ሳ ከሰቤት አራተኛ ነው። ም ከመቤት ስድስተኛ። ን ከነቤት ስድስተኛ። በተመሳሳይ ት ከተቤት ስድስተኛ ማለት ነው። በአንድ ላይ ምን ይላል? ሳምንት ሳምንት ይላል። ቀጣይ ደግሞ ከዚህ ላይ ምን አለ? ወር 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 የሚለውን ስናይ ደግሞ ወ ከወቤት የመጀመሪያ ነው። ር ደግሞ ከረቤት ስድስተኛ። በአንድ ላይ ምን ይላል ማለት ነው? ወር ወር ይላል። ኦኬ ከዚህ ላይ ደግሞ ምን ይላል ማለት ነው? መንፈቅ መንፈቅ ይላል። መንፈቅ የሚለውን ስናይ ደግሞ መ ከመቤት የመጀመሪያ ነው። ን ከነቤት ስድስተኛ ነው። ፈ ደግሞ ከፈቤት የመጀመሪያ። ቅ ደግሞ ከቀቤት ስድስተኛ ማለት ነው። በአንድ ላይ ምን ይላል? መንፈቅ ይላል። ኦኬ ከዚህ ላይ ደግሞ ቀጣይ ምን ማለት ነው? አመት አመት ይላል። አመት የሚለውን ስናይ ደግሞ አ ከአቤት የመጀመሪያ ነው። መ ከመቤት የመጀመሪያ። ት ደግሞ ከተቤት ስንተኛ ነው ማለት ነው? ስድስተኛ። በአንድ ላይ ምን ማለት ነው? አመት ይላል። ኦኬ ስናይ ይህን ደግሞ ሳምንት 7 ቀን ነው እንደ ኢትዮጵያ አቆጣጠር ማለት ነው። ሳምንት ማለት 7 ቀን ነው። ወር ደግሞ 30 ቀን። መንፈቅ 6 ወር። አመት 12 ወር ማለት ነው።
ሳምንት ማለት 7 ቀን ነው። ወር 30 ቀን፣ መንፈቅ 6 ወር፣ ዓመት ደግሞ 12 ወር ማለት ነው። ቀጣይ ያሉትን ደግሞ ወራቶችን እስኪ እናያቸው። በቃል መሰረት ጽፌ ይዤላችሁ መጥቻለሁ። ወራቶችን ደግሞ እናያቸው በዚሁ አጋጣሚ ማለት ነው። ቀጣይ ከዚህ ላይ ምን ይላል? መስከረም መስከረም ይላል። መስከረም የሚለውን ስናይ ደግሞ መ ከመቤት የመጀመሪያ ነው። ስ ከሰቤት ስድስተኛ፣ ከከቤት የመጀመሪያ፣ ረ በተመሳሳይ ከረቤት የመጀመሪያ፣ ም ደግሞ ከመቤት ስድስተኛ ማለት ነው። በአንድ ላይ ምን ይላል? መስከረም መስከረም ይላል። ቀጣይ ከዚህ ላይ ምን አለ? ጥቅምት ጥቅምት ይላል። ጥቅምት የሚለውን ስናይ ደግሞ ጥ ከጠቤት ስድስተኛ ነው። ቅ በተመሳሳይ ከቀቤት ስድስተኛ፣ ምም ከመቤት ስድስተኛ፣ ትን በተመሳሳይ ከተቤት ስድስተኛ። እነዚህ አጠቃላይ ሁሎች ሳድስ ፊደላት ወይም ስድስተኛ ፊደላት ናቸው። እነዚህ በአንድ ላይ ምን ሚል ቃል ይሰጡናል ማለት ነው? ጥቅምት የሚል ቃል ወይም የኢትዮጵያ ሁለተኛውን ወር ይሰጡናል ማለት ነው። የኢትዮጵያ ሁለተኛውን ወር ጥቅምት የሚለውን ይሰጡናል። ቀጣይ ደግሞ ከዚህ ላይ ምን አለ? ህዳር ህዳር የሚለውን ስናይ ደግሞ ህ ከሀቤት ስድስተኛ ነው። ዳ ደግሞ ከደቤት አራተኛ፣ ር ከረቤት ስድስተኛ ማለት ነው። ይህም ባንድ ላይ ስናነበው ህዳር ህዳር ይላል። ህዳር የሚለውን የኢትዮጵያ ሶስተኛ ወር ወይም ህዳር የሚል ቃል ይሰጠናል ማለት ነው። ቀጣይ ከዚህ ላይ ምን አለ? ታህሳስ 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 የሚለውን ስናይ ደግሞ ታ ከተቤት አራተኛ ነው። ህ ደግሞ ከቤት ስድስተኛ፣ ሳ ከሰቤት አራተኛ፣ ስ ደግሞ ከሰቤት ስድስተኛ ማለት ነው። በአንድ ላይ ምን ይላል? ታህሳስ ታህሳስ ይላል። ቀጣይ ደግሞ ከዚህ ላይ ምን አለ? ጥር ጥር የሚለውን ስናይ ጥ ከጠቤት ስድስተኛ ነው። ርም በተመሳሳይ ስድስተኛ ነው ከረቤት። በአንድ ላይ ስናነባው ጥር ጥር ይላል ማለት ነው። ከዚህ ላይ ደግሞ ምን ይላል? የካቲት የካቲት ይላል። የካቲት የሚለውን ስናይ ደግሞ የ ከቤት የመጀመሪያ ነው። ካ ከቤት አራተኛ፣ ቲ ከተቤት ሶስተኛ፣ ት ደግሞ ከተቤት ስድስተኛ ማለት ነው። በአንድ ላይ ምን ይላል? የካቲት ይላል። ምን ይላል? የካቲት። ቀጣይ ደግሞ ከዚህ ላይ ምን አለ? መጋቢት መጋቢት የሚለውን ስናይ ደግሞ መ ከመቤት የመጀመሪያ ነው። ጋ ከገቤት አራተኛ፣ ቢ ከበቤት ሶስተኛ ማለት ነው። ት ደግሞ ከተቤት ስድስተኛ። በአንድ ላይ መጋቢት ይላል። ምን ይላል ማለት ነው? መጋቢት። ቀጣይ ከዚያ ደግሞ ምን አለ? ሚያዚያ ሚያዚያ ይላል። ሚያዚያ የሚለውን ስናይ ደግሞ ሚ ከመቤት ሶስተኛ ነው። ያ ከየቤት አራተኛ፣ ዚ ከዘቤት ሶስተኛ፣ ያ በተመሳሳይ ከየቤት አራተኛ ማለት ነው። እነዚህ በአንድ ላይ ሚያዚያ ሚያዚያ። ኦኬ። ቀጣይ ደግሞ ከዚህ ላይ ምን ይላል? ግንቦት ግንቦት ይላል። ግንቦት የሚለውን ስናይ በተመሳሳይ የስድስተኛ ፊደል ነች ከገቤት፣ ን ደግሞ ከነቤት ስድስተኛ፣ ቦ ከበቤት የመጨረሻ፣ ት ደግሞ ከተቤት ስድስተኛ ማለት ነው። በአንድ ላይ የምንላለ ይህ ግንቦት ግንቦት ይላል። ይህ ደግሞ ሰኔ የሚለውን ስናይ ሰ ከሰቤት የመጀመሪያ ነው። ኔ ደግሞ ከነቤት አምስተኛ ማለት ነው። ይህ በአንድ ላይ ምን ይላል? ሰኔ ሰኔ ይላል። ደግሞ ከዚህ ላይ ምን አለ? ሐምሌ 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 የሚለውን ስናይ ደግሞ ሀ ከቤት የመጀመሪያ ነው። ም ደግሞ ከመቤት ስድስተኛ፣ ሌ ከለቤት አምስተኛ ማለት ነው። በአንድ ላይ የሚላል ማን ነው? ሐምሌ ይላል። ይኸው ሀ ከቤት የመጀመሪያ ነው። ም ከመቤት ስድስተኛ፣ ሌ ደግሞ ከለቤት አምስተኛ ማለት ነው። በአንድ ላይ ሐምሌ የሚለውን የኢትዮጵያ ወር ወይም ቃል ይሰጠናል ማለት ነው። ቀጣይ ደግሞ ከዚህ ላይ ምን አለ? ነሐሴ ነሐሴ የሚለውን ስናይ ደግሞ ነ ከነቤት የመጀመሪያ ነው። ሀ ከቤት የመጀመሪያ፣ ሴ ከሰቤት አምስተኛ ማለት ነው። በአንድ ላይ ምን ማለት ነው? ነሐሴ ነሐሴ ይላል። ቀጣይ እዚህ ላይ ደግሞ ምን አለ? ጳጉሜ 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 የሚለውን ደግሞ ስናይ ጳ ከጰቤት አራተኛ ናት። ጉ ከገቤት ሁለተኛ፣ ሜ ደግሞ ከመቤት አምስተኛ ማለት ነው። በአንድ ላይ ደግሞ ምን ላለ? ይህ ጳጉሜ ጳጉሜ ይላል ማለት ነው። ኦኬ የኢትዮጵያ 13ቱ ወራት ናቸው እነዚህ አሁን ያነበብኩላቸው ማለት ነው። እነዚህን በዚሁ አጋጣሚ ደግሞ መለየት ትችላላችሁ ማለት ነው። ኢትዮጵያ የ13 ወር ጸጋ ያላት ሀገር ልዩ ሀገር ነች ማለት ነው። በዚሁ አጋጣሚ ይህን ልነግራቸው እወዳለሁ። ቀጣይ ደግሞ ከዚህ ላይ እንስሳት ጽፌላችኋለሁ ማለት ነው። እነዚህንም የዱር እንስሳትና የቤት እንስሳትን በጋራ ጽፌላችኋለሁ። እነዚህም በጋራ የምናይ ይሆናል ማለት ነው። ከዚህ ላይ መጀመሪያ ምን ይላል?
እንስሳት ይላል። እንስሳት የሚለውን ስናይ ከአቤት ስድስተኛ ነው። ን ከነቤት ስድስተኛ፣ ስም በተመሳሳይ ከሰቤት ስድስተኛ፣ ሳ ከሰቤት አራተኛ፣ ት በተመሳሳይ ከተቤት ስድስተኛ ማለት ነው። እነዚህ በጋራ በአንድ ላይ በመሆን ምን ሚል ቃል ይሰጡናል ማለት ነው? እንስሳት። እንስሳት የሚል ቃል ይሰጡናል። ኦኬ። ከዚያ ደግሞ ምን አለ? ግመል። ግመል። ግመል የሚለውን ስናይ ደግሞ ግ ከገቤት ስድስተኛ ነው። መከመቤት የመጀመሪያ፣ ል ደግሞ ከለቤት ስድስተኛ ማለት ነው። እነዚህ የተለያዩ ፊደላት በአንድ ላይ በመሆን ግመል የሚለውን ቃል ይሰጡናል ማለት ነው። ቀጣይ ደግሞ ከዚህ ላይ ምን አለ? በቅሎ። በቅሎ ይላል። በቅሎ የሚለውን ስናይ ደግሞ ከበቤት የመጀመሪያ ነች። ቅ ደግሞ ከቀቤት ስድስተኛ፣ ሎ ከለቤት የመጨረሻ ወይም ሰባተኛ ማለት ነው። ምን ይላል? በአንድ ላይ በቅሎ ይላል። ምን ይላል? በቅሎ። ቀጣይ ከዚያ ደግሞ ምን ይላል ማለት ነው? በሬ። በሬ የሚለውን ስናይ ደግሞ ከበቤት የመጀመሪያ ድምፅ ነው። ሬ ደግሞ ከረቤት አምስተኛ ማለት ነው። እነዚህም በአንድ ላይ ስናነባቸው በሬ በሬ ይላል ማለት ነው። ቀጣይ ደግሞ ከዚህ ላይ ምን አለ? ላም። ላም ይላል። ኦኬ። ላ ከለቤት አራተኛ ነው። ም ደግሞ ከመቤት ስድስተኛ ማለት ነው። እነዚህም በጋራ ስናነባቸው ላም ላም የሚለውን ቃል ወይም የእንስሳ ስም ይሰጠናል ማለት ነው። ላም የሚለውን ቃል ወይም የእንስሳ ስም ይሰጠናል ማለት ነው። ቀጣይ ደግሞ ከዚህ ላይ ምን ይላል? ፈረስ። ፈረስ ይላል። ፈረስ የሚለውን ስናይ ደግሞ ፈ ከፈቤት የመጀመሪያ ነው። ከረቤት የመጀመሪያ፣ ስ ደግሞ ከሰቤት ስድስተኛ ማለት ነው። በአንድ ላይ ምን ይላል? ፈረስ ይላል። ምን ይላል ማለት ነው? ፈረስ። ቀጣይ ደግሞ ከዚህ ላይ ምን ይላል? ድመት። ድመት ይላል። ድመት የሚለውን ስናይ ደግሞ ድ ከደቤት ስድስተኛ ነው። መ ከመቤት የመጀመሪያ፣ ት ደግሞ ከተቤት ስድስተኛ ማለት ነው። በአንድ ላይ ምን ይላል? ድመት ይላል። ድመት። ቀጣይ ደግሞ ከዚህ ላይ ምን ይላል? ውሻ። ውሻ። ውሻ የሚለውን ስናይ ው ከወቤት ስድስተኛ ነው። ሻ ደግሞ ከሸቤት አራተኛ። በአንድ ላይ ምን ይላል ማለት ነው? ውሻ ውሻ ይላል። ቀጣይ ደግሞ ከዚህ ላይ ምን አለ? ዶሮ። ዶሮ የሚለውን ስናይ ደግሞ ዶ ከደቤት የመጨረሻ ነው። ሮም በተመሳሳይ ከረቤት የመጨረሻ ማለት ነው። እነዚህ ሁለት የመጨረሻ ድምፆች ስርዓት ባለው መልኩ ሲደረደሩ ዶሮ የሚለውን የአማርኛ ቃል ወይም የእንስሳት ስም ይነግረናል ማለት ነው። ቀጣይ ደግሞ ከዚህ ላይ ምን አለ? ፍየል። ፍየል። ኦኬ። ፍየል የሚለውን ስናይ ደግሞ ፍ ከፈቤት ስድስተኛ ነው። የ ከየቤት የመጀመሪያ፣ ል ከለቤት ስድስተኛ ማለት ነው። በአንድ ላይ ምን ይላል? ፍየል ይላል። ፍየል ይላል። ቀጣይ ደግሞ ከዚህ ላይ ምን አለ? በግ። በግ። በግ የሚለውን ስናይ ደግሞ ከበቤት መጀመሪያ ነው። ግ ደግሞ ከገቤት ስድስተኛ ማለት ነው። በአንድ ላይ ምን ይላል? በግ ይላል። ኦኬ። ከዚህ ላይ ደግሞ ምን ይላል? ግልገል። ግልገል የሚለውን ስናይ ደግሞ ግ ከገቤት ስድስተኛ ነው። ል ከለቤት ስድስተኛ፣ ተመሳሳይ ገ ከገቤት የመጀመሪያ፣ ል ከለቤት ስድስተኛ ማለት ነው። በአንድ ላይ ስናነበው ግልገል ምን ይላል ማለት ነው? ግልገል። ቀጣይ ከዚህ ላይ ደግሞ ምን አለ? ጥጃ። ጥጃ ይላል። ጥጃ የሚለውን ስናይ ደግሞ ጥ ከጠቤት ስድስተኛ ነው። ጃ ከጀቤት አራተኛ ማለት ነው። በአንድ ላይ ስናነበው ጥጃ ይላል። ቀጣይ ከዚህ ላይ ደግሞ ምን አለ? ዋልያ። ዋልያ። ዋልያ የሚለውን ስናይ ዋ ከወቤት አራተኛ፣ ል ከለቤት ስድስተኛ ማለት ነው። ያ ደግሞ ከየቤት አራተኛ፣ በአንድ ላይ ስናነበው ዋልያ ዋልያ የሚለውን ይሰጠናል ማለት ነው። ቀጣይ ደግሞ ከዚህ ላይ የምናገኛለን? ቀበሮ። ቀበሮ ይላል። ቀበሮ የሚለውን ስናይ ደግሞ ከቤት የመጀመሪያ ነው። በቤት የመጀመሪያ ማለት ነው። ሮ በተመሳሳይ ከቤት የመጀመሪያ፣ በአንድ ላይ ስናነበው ቀበሮ ይላል። ከቀቤት የመጀመሪያ ነው። በከበቤት የመጀመሪያ ነው። ሮ ከረቤት የመጨረሻ ወይም ሰባተኛ ማለት ነው። በአንድ ላይ ስናነበው ቀበሮ ይላል ማለት ነው። ቀጣይ ከዚህ ላይ ደግሞ ምን ይላል? ጅብ። ጅብ ይላል። ጅብ የሚለውን ስናይ ደግሞ ጅ ከጀቤት ስድስተኛ ማለት ነው። ብን በተመሳሳይ ከበቤት ስድስተኛ። ይህን በጋራ በአንድ ላይ ስናነበው ጅብ የሚለውን የአማርኛ ቃል ይሰጠናል ማለት ነው። ኦኬ። ቀጣይ ደግሞ ከዚህ ላይ ምን አለ? አንበሳ። አንበሳ። አንበሳ ማለት ደግሞ አ ከቤት የመጀመሪያ፣ ን ከነቤት ስድስተኛ፣ በ ከበቤት የመጀመሪያ፣ ሳ ከሰቤት አራተኛ ማለት ነው። በአንድ ላይ ስናነበው ምን ይላል? አንበሳ ምን ይላል ማለት ነው? አንበሳ። ቀጣይ ከዚህ ላይ ደግሞ ምን አለ? ነብር። ነብር ይላል። ነብር የሚለውን ስናይ ደግሞ ነ ከነቤት የመጀመሪያ ነው። ብ ከበቤት ስድስተኛ፣ ር ደግሞ ከረቤት ስድስተኛ ማለት ነው። እነዚህም በአንድ ላይ ስናነባቸው ነብር ይላል ማለት ነው። ምን ይላል? ነብር ይላል። ቀጣይ ደግሞ ከዚህ ላይ ምን አለ?
ድኩላ ድኩላ የሚለውን ስናይ ድ ከለቤት ስድስተኛ ነው። ኩ ከከቤት ሁለተኛ ማለት ነው። ላ ደግሞ ከለቤት አራተኛ። እነዚህ በአንድ ላይ በመሆን ድኩላ ድኩላ የሚለውን ድምፅ ይሰጡናል ማለት ነው። ኦኬ ዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስላል። ከተመቻችሁ ላይክ፣ ሼር እና ሳብስክራይብ ማድረጋችሁን አትርሱ። ቀጣይ ደግሞ በሌሎች ቪዲዮዎች የምንገናኝ ይሆናል ማለት ነው። እስከዚያው ድረስ ቸርን ሰንብት።